ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ወቅታዊውን የአማራ ክልል ሁኔታ የተመለከተ መረጃዎችን ይዘን ቀርበናል። በወሎ እየተካሄዱ ያሉ የሉና ተጋድሎችን በማስቀደም በሌሎች የአማራ ቀጠናዎች ያሉትን ወቅታዊ መረጃዎችን ለማካፈል የዘውትር ተሳታፊያችንም መስመር ላይ ይገኛል። ወሎ የሚካሄደው የሉና ተጋድሎ ሁለተኛ ሳምንቱን በያዘበት በዚህ ወቅት በርካታ ከተሞች አሁንም በቁጥጥር ስር እየተደረጉ ይገኛሉ። መካነ ሰላም በድጋሚ በፋኖች ቁጥጥር ስር ገብታለች። በወልዲያ በጋሸናና በላሊበላ ከበድ ያሉ ውጊያዎች እየተደረጉ መሆናቸው ነው ለማወቅ የተቻለው። አገዛዙ ከፍተኛ ቁጥር ያለው ሰራዊት ወደ ወልዲያ በማምጣት የፋኖችን ይዞታ ለማስለቀቅ ያደረገው የማጥቃት እንቅስቃሴ ተቀልብሷል። የድሮን ጥቃትም በተለያዩ አካባቢዎች እንደሚፈጸም መረጃዎች ያመለክታሉ። ሰሞኑን የድሮን ቅኝት እየተካሄዱ በመሆናቸው በአንዳንድ የወሎ አካባቢዎች ጥንቃቄ እንዲደረግ መልእክቶች እየተላለፉ ይገኛሉ። የሰሞኑን ወቅታዊ ሁኔታዎች በተመለከተ የሰሞኑን አውደ ውጊያዎችን በተመለከተ የዘውትር ተሳታፊያችን የሰበሰባቸውን መረጃዎች ያካፍለናል። ከወሎ እንጀምራለን። ወሎ ሁለተኛ ሳምንቱን ነው። ትናንትናና ዛሬ ምን አዳዲስ ነገሮች አሉ? አመሰግናለሁ መሳይ። እንግዲህ በወሎ በሁሉም ቀጠናዎች ማለት በሚያስችል ደረጃ አፋባሃ ምስራቅ አማራ ቀጠና ምኒልክ ዛሬም በበርካታ አካባቢዎች ማጥቃቱን እንደቀጠለ ነው የሚገኘው። በተለይ በዛሬው ዕለት በከለላ ወረዳ የሚገኙ በርካታ ቀበሌዎችን አጥቅቶ ከተሞችን በመቆጣጠር ላይ ሲገኝ፣ በዛሬው ዕለት ደግሞ ከጠዋቱ 12 ሰዓት የጀመረው የማጥቃት እንቅስቃሴ ወደ መካነ ሰላም ከተማ ተሸጋግሮ መካነ ሰላም ከተማን የአማራ ብሔራዊ ኃይል ምስራቅ ቀጠና ምኒልክ ከምስራቅ ከምዕራብ ቀጠና ቴዎድሮስ ጋር በጋራ ባደረጉት የማጥቃት እንቅስቃሴ ለበርካታ ጊዜ ይዘው ሲለቁ እንደነበረ ይታወቃል። መካነ ሰላምን መከላከያ ሰራዊቱም ያንን አካባቢ መልቀቅ ምን ያክል ዋጋ እንደሚያስከፍለው ጠንቅቆ ስላወቀ አሁንም ካስለቀቁት በኋላ ተጨማሪ ክፍለ ጦሮችን እንደገና አደራጅቶ መልሶ ወደ ከተማው እየገባ ነበር። ዛሬ ግን በማያዳግም ሁኔታ በተለያዩ አቅጣጫዎች ከከተማው ላይ ሰፍሮ የነበረውን የመከላከያ ሰራዊት በዋናነት የመከላከያ ሰራዊት ሙሉ በሙሉ ከምሽጋቸው ሰብሮ በመግባትና ምሽጎቻቸውን በመቆጣጠር ሰራዊቱ ከመካነ ሰላም ከተማ ወጥቶ ተበትኖ ራሱን እየተከላከለ ወደ ተለያዩ ቀጠናዎች እየሸሸ እንደሆነ ነው የሚታወቀው። በተለይ በመካነ ሰላም ከተማ ሁለቱም የምስራቅ ቀጠናና የምዕራብ ቀጠና ወይም የወሎ ፋኖችና የጎጃም ፋኖች ወደ ከተማው ሲገቡ የከተማው ሕዝብ በሙሉ ደስታውን በጣም በጭፈራ በመግለጽ ከፍተኛ ምሬት ውስጥ እንደነበረ ነው ማየት የቻለው። በሌላው አቅጣጫ እንዲሁ መቅደላ ከተማ ከ4 ቀን በፊት የመከላከያ ሰራዊቱ ተቆርጦ የቀረ ኃይል ነበረው። ይሄ ኃይል የመከላከያ ሰራዊቱ በጣም በተደጋጋሚ ጊዜ የስፔሻል ፎርስ ወይም የኮማንዶ የአየር ወለድ ኃይሎች እንዲመጡለት አለዚያ ደግሞ የአየር ኃይል ጥቃት እንዲፈጸምና ያንን አካባቢ አጽድተው የመውጫ ቀዳዳ መንገድ እንዲከፍቱላቸው በተደጋጋሚ ጊዜ ለበላይ መኮንኖች ጥሪ ቢያቀርቡም ሊደርስላቸው የሚችል አካል በመጥፋቱ ሰብረው ለመውጣት በጣም ለበርካታ ጊዜ ሙከራ ቢያደርጉም የፋኖ ኃይሎች ከበባ በመፈጸም ከቦታቸው እንዳይንቀሳቀሱ በማድረግ ዛሬ ደግሞ ያንን በዋናነት ተራራ ገዢ መሬት ይዘው የነበሩትን ቦታ ሙሉ በሙሉ በመምታት ሰራዊቱን በመደምሰስ በተለይ የማሻ ከተማ የመቅደላ ወረዳ ዋና ከተማ የሆነችውን ማሻ ከተማ መቆጣጠር ችለዋል። በአጠቃላይ በምዕራብ ወሎ አካባቢ እየተደረገ ያለው ውጊያ ቀጥሎ ቢገኝም በወልዲያ ከተማ በርካታ የመከላከያ ሰራዊት አባላት ወልዲያ ከተማ ላይ ተከማችቶ እነዚህን የተዘጉ ዋና መውጫዎችን ለማስከፈትና ፋኖ በቁጥጥር ስር አድርጎ ያሉትን ወረዳዎች መልሶ ለመያዝ ጥረት ለማድረግ ከወልዲያ ከተማ የተነሳው የመከላከያ ሰራዊት አንድም ስንዝር ወደፊት ሳይገፋ በርካታ ሰራዊቱን እያስደመሰሰ ወደኋላ እየሸሸ እንደሆነና ከከተማው መውጣት እንዳልቻለ ውጊያ በከፈቱ ሰዓት አሁንም የፋኖ ኃይሎች ምሽጋቸውን አጠናክረው በመጠበቅ የቡድንን መሳሪያዎችን በመጠቀም የመከላከያ ሰራዊቱ ከከተማ እንዳይወጣ በማድረግ ከፍተኛ የሆነ ተጋድሎ እያደረጉ እንደሚገኙና አጠቃላይ በሰሜን ወሎ አካባቢ ከጋሸና ከላሊበላና ከወልዲያ በስተቀር በብዛት የሚገኙ የቀደር ቀበሌዎችን የወረዳ ከተሞችን ከተማ አስተዳደሮችን ተቆጣጥረው ህዝብን በማደራጀት ላይ እንደሚገኙ
እንደሚገኙ ነው መረጃዎች የሚያመላክቱት። በተለይ በላሊበላ አካባቢ የሚደረገው ውጊያ የፋኖ ኃይሎች ከፍተኛ ጥንቃቄ የሚጠይቅ በመሆኑና የአካባቢ በእያንዳንዱ እርምጃ ላይ ቅርስ ያለበት አካባቢ በመሆኑ በቅርሱ አካባቢ ከባባድ መሳሪያዎችን ጠምደው ከፍተኛ ሚሊሜትር ያላቸውን የመድፍ የዙ 23 እና የተለያዩ ከባባድ መሳሪያቸውን ጠምደው እየተኮሱና ራሳቸውን እየተከላከሉ በግዴለሽነት በሚደረገው ውጊያ ቅርሶች እንዳይጎዱ ለማድረግ የፋኖ ኃይሎች ጥንቃቄ በተሞላበት መልኩ ከተማዋን ከበው እንደሚገኙና የመከላከያ ሰራዊቱ በየትኛውም አቅጣጫ ከእንግዲህ በኋላ በላሊበላ አካባቢ በአውሮፕላን ካልሆነ በስተቀር ተጨማሪ ኃይልም ወታደራዊ ቁሳቁስም ሊገባለት እንደማይችል ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በወሎ ያለው አጠቃላይ ሁኔታን በተመለከተ አሁንም መረጃዎችን የተመለከትን እንገኛለን። በቀጠናው ከፍተኛ ቁጥር ያለው የአገዛዙ ሰራዊት አሁንም ተሰማርቷል። ቁልፍ የሆኑ ቦታዎችን በተለይ ሙጃ የተሰኘውን ከተማ ዳግም ለመያዝ እንደዚሁም በሌሎች ከፍተኛ ሽንፈት በደረሰባቸው አካባቢዎች እንደዚሁ ጥቃት ለመክፈት እንቅስቃሴ እያደረገ እንዳለ ነው የሚነገረው። በሌሎች አካባቢዎች ተመሳሳይ መጠነ ሰፊ ማጥቃት እንቅስቃሴ የሚጀመር እንደሆነ እየሰማን ነው። ምክንያቱም በወሎ ያለውንም ጫና ለመቀነስ አገዛዙ ከየማሰልጠኛ ጣቢያው ሰራዊቱን እያወጣ እያሰማራ ይገኛል። ስለዚህ በተመሳሳይ ሰዓት ሁሉም አካባቢዎች ጥቃት እንዲከፈት የሚያስችል እንቅስቃሴ እንደሚጀመር ነው ፍንጩን እየሰማን እንገኛለን። ለማንኛውም በሌሎች አካባቢዎች ያለው ሁኔታ ምን ይመስላል? ጎንደር፣ ጎጃምና ሸዋ። መሳይ እንደው ከዛ በፊት አንድ ጠቆም ያረካቸው ነገሮች አሉ። የመከላከያ ሰራዊቱ የሰሜን ወሎ ተራራማ አካባቢዎችን ወታደራዊ ጠቀሜታ ያላቸውን ቦታዎች መልሶ ለመያዝ በመጀመሪያ ደረጃ ተቆርጦ የቀረበትን ኃይል መጀመሪያ ያስለቅቅ። የተማረከ ወታደር በድሮን እየመታ ያለ ሰራዊት ከእንግዲህ በኋላ በጣም ተራራማና ወታደራዊ ጠቀሜታ ያላቸውን የሰሜን ወሎ አካባቢዎችን ለመያዝ ሙከራ ቢያደርግ የበለጠ ጉዳት እንደሚደርስበት ስላወቀ ነው በወልዲያ ከተማ ላይ ራሱ መሽጎ የሚገኘው። እንግዲህ ለምሳሌ ያክል እንኳን ከሐይቅ አቅራቢያ ቆሎ ባቄላ በተባለ ቦታ ላይ የአንድ የመከላከያ ኃይል እዛ አካባቢ ተቆርጦ ቆርጧል። ይሄ ቆሎ ባቄላ ከተባለ ቦታ ላይ ተቆርጦ የቀረው የአገዛዙ ጦር ሰብሮ ለመውጣት ከፍተኛ ጥረት አድርጓል። ነገር ግን ይዞት የነበረውን ቦታ መሽጎ የነበረበትን ቦታ የፋኖ ኃይሎች ሂደው ገስግሰው ቦታውን ሙሉ በሙሉ በመቆጣጠራቸው በዛሬው ዕለት ያ ምሽግ ተሰብሮ የቆሎ መሸጣ የሚባለው አካባቢ በፋኖ ቁጥጥር ስር ገብቷል። ሰራዊቱ ተበትኖ ያለው አጠቃላይ ልክ እንደ ባብ ልጅ በአራቱም አቅጣጫ ሲመታ እየተበተነ ልብሱን እያወለቀ መሳሪያውን እየሸጠ ራሱን እየደበቀ የሚገኝ ኃይል የዛን አካባቢ ተመልሶ መቆጣጠር ይችላል ማለት በፍጹም የማይቻል እና ከሰማይ እንደ ሰማይ የራቀ ሊሆንባቸው እንደሚችል ነው ማየት የሚቻለው። አሁን በሰሜን ወሎ፣ በደቡብ ወሎና በምዕራብ ወሎ አካባቢ የሚደረጉ ወታደራዊ እንቅስቃሴዎች ተስፋፍተው ወደ ሌላ አካባቢዎች እንዲሁም ጥቃት እየተከፈተ እንደሆነና በተለይ በትናንትናው ዕለት በምዕራብ ጎጃም ደንበጫ ከተማ በተደረገው የማጥቃት እንቅስቃሴ ከፍተኛ የሆነ ቁጥር ያለው የሰራዊት ብዛት ያለበትን ምሽግ ሰብረው በመግባት በተለይ በዋናነት በከተማዋ በአታ ሰፈር የሚባል አለ። በሱ አካባቢ በተደረገው ውጊያ እንዲሁም ጉላ ወንዝ ድልድይ ድረስ ወይም ከከተማው መሃል ድረስ የጉላ ወንዝ ድልድይ የሚባል አለ። ከዛ አካባቢ ሰፍሮ የነበረውን የመከላከያ ሰራዊት እንዲሁም ሆስፒታል ሰፈር በሚባለው አካባቢ ላይ በቡድን መሳሪያ የታገዘ በጣም ከፍተኛ ውጊያ ከተደረገ በኋላ ለ3 ሰዓት ከተማዋን የፋኖ ኃይሎች ተቆጣጥረው ያንን አካባቢ ወታደራዊ አካባቢዎችን አጥቅተው ከፍተኛ ድል እንዳገኙና አጠቃላይ ውጊያው ግን ከከተማዋ 8 ኪሎ ሜትር ርቀት ላይ የሚገኘው የጨረቃ ከተባለው ቦታ የጀመረው ውጊያ ወደ ከተማው ከገባ በኋላ በከተማውም ላይ እንዲሁ የፋኖ ኃይሎች ወታደሮችን አጥቅተው ማርከው አቁስለው እና ገለው በርካታ ጉዳት ካደረሱ በኋላ ከከተማዋ በሰላም እንደወጡ ነው መረጃዎች የሚያሳዩት። በዚሁ ቀጠና በሰከላ ሐሽፋ መገንጠያ በዛሬው ዕለት ከፍተኛ የማጥቃት እንቅስቃሴ የፋኖ ኃይሎች በማድረግ በተለይ በዋናነት ለተደጋጋሚ ጊዜ የመከላከያ ሰራዊት ከፍተኛ ሽንፈት ከገጠመው ሐሽፋ መገንጠያ ላይ ሰፍሮ የነበረውን የመከላከያ ሰራዊት ዛሬም በከፍተኛ ደረጃ ተጠቅቶ በርካታ ወታደራዊ ቁሳቁሶች የተገኙበት ድል እንደተገኘ ነው መረጃዎች የሚያመላክቱ። በዚሁ ቀጠና ፋግታ ለኮማ ከሚባለው አካባቢ እንዲሁም በቅርብ ርቀት የሚገኘው ሽንዲ ወንበርማ በሚባለው ወረዳ በሽንዲ ከተማ የፋኖ ኃይሎች ከተማዋ ላይ ዘልቀው በመግባት ጥቃት በመፈጸም ከፍተኛ የሆነ ድል መጎናጸፋቸውን ነው መረጃዎች የሚያሳዩት። በተለይ ከአንድ ቦታ ወደ ከሁለት ወደ 3 የማጥቃት እንቅስቃሴዎች
እያደረገ የሚገኘው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በበርካታ የጎጃም አካባቢዎች በትናንትናውነትና በዛሬው ዕለት ጥቃት እየፈጸመና የማጥቃት አድማሱን አስፍቶ በበርካታ አካባቢዎች ጥቃት በመፈጸም በተለይ ገርጨጭ ከተባለ ከባህር ዳር ከተማ በቅርብ ርቀት ላይ አካባቢ የጀመረው ውጊያ በደቡብ ሜጫ አካባቢ እንዲሁም በሽንዲ ወንበርማ ከተማ ላይ በመግባት አሁን ደግሞ ተስፋፍቶ ወደ ሐሽፋ መገንጠያ ሰከላ አካባቢ አሁንም በደንበጫ ከተማ በትናንትናው ዕለት የተደረገው የማጥቃት እንቅስቃሴ ከማዕከላዊ ጎጃም ማለትም ከባህር ዳር አካባቢ የጀመረው የማጥቃት እንቅስቃሴ እስከ ምስራቅ ጎጃም ጫፍ ድረስ ውጊያዎች በአዲስ መልክ እየተጀመሩና እየተስፋፉ የመጡ ሲሆን ለሚቀጥሉት ቀናትም ይህ ውጊያ ተጠናክሮ እንደሚቀጥል በርካታ ምልክቶች እየታዩ እንደሆነ ለማየት ተችሏል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ከወልቃይት ጠገዴ በቅርብ ርቀት ላይ የምትገኘው እና ወታደራዊ ጠቀሜታዋ እጅግ በጣም ከፍተኛ የሆነው የቀራቅር ከተማን የፋኖ ኃይሎች በዛ ከተማ ላይ ሰፍሮ የሚገኘውን የመከላከያ ሰራዊትና የአድማ ብተና አጥቅተው ከተማዋን ለግማሽ ቀን ተቆጣጥረው ያንን አካባቢ በከተማዋ ላይ የሚገኘውን ሰራዊት አባላት በመደምሰስ በከተማዋ ላይ ድል እንደተጎናጸፉና በርካታ ምርኮ ይዘው እንደሄዱ መረጃዎች ያመላክታሉ። የቀራቅር ከተማ ከዚህ በፊት የፋኖ ኃይሎች ለሁለተኛ ጊዜ ከተማዋን መቆጣጠር ሲችሉ በተደረገው ውጊያም ከ18 በላይ የመከላከያ ሰራዊቱ አባላት በከተማው አቅራቢያ በነበረ ምሽግ ላይ ሙተው እንደተገኙና አስክሬናቸውን ጥጠው እንደሸሹ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በማዕከላዊ ጎንደር ከተማ አቅራቢያ የሚገኘው ከእንፍራንስ ወደ ማክሰኝት የሚወስደው መንገድ ላይ የብልጽግና አመራሮች ወደ ማክሰኝት ከተማ ሲጓዙ የነበሩ በአንድ መከላከያ አጀብ እንቅስቃሴ ሲያደርጉ የነበሩ የብልጽግና አመራሮች 4 አመራሮችን ጨምሮ አጃቢዎቻቸውን በቅርብ ርቀት የነበሩ የፋኖ ኃይሎች መተው መኪናዋን ከማቃጠላቸው በተጨማሪ 4ቱም አመራሮችና አጃቢዎቻቸው መደምሰስ መቻላቸውን አስታውቀዋል። በሌላ ዜና መስከረም 22 2018 ዓ.ም ምሽት መነሻውን ከደብረ ብርሃን አድርጎ ልዩ ስሙ ውሻውሽኝ በሚባል ቦታ በኩል አድርጎ ወደ ደበሌ ወደ ተባለ ቦታ ሲንቀሳቀስ የነበረው የአገዛዝ ጦር የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከአባት አርበኞች ጋር በፈጸሙት ማጥቃት በዋነኝነት ተሰልፎ የነበረው በርካታ የሚኒሻ ኃይል የተደመሰሰ ሲሆን የቆሰሉት ደግሞ በተለያዩ የጤና ተቋማት በመውሰድ ሕክምና እየተደረገላቸው እንደሆነ ለማወቅ ተችሏል። ባለፈው ሳምንት በዞኑ በዚሁ በሰሜን ሸዋ ዞን ያሉት የመከላከያና የክልሉ የጸጥታ አመራሮች ተጋጭተው የበርካቶች ህይወት ማለፉ ይታወሳል። ግጭቱን ለማብረድ በጀነራል አበባው ታደሰ የሚመራ የከፍተኛ ጦር አመራሮች ቡድን ወደ ደብረ ብርሃን ሄዶ ስብሰባውን ያደረገ ቢሆንም በሁለቱ አካላት መካከል ልባዊ ስምምነት እንዳለ ለማወቅ ተችሏል። የአገዛዙ መከላከያ ጦር አካል የሆነው 15ኛ ክፍለ ጦርና በ15ኛ ክፍለ ጦር ስር የሚገኘው 5ኛ ሬጅመንት አባላት የሆኑ አንድ የ10 አለቃ እና 3 መስመራዊ መኮንኖች ዛሬ አንድ ዘመናዊ ስናይፐርን ጨምሮ ከነሙሉ ትጥቃቸው የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድን ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አካል የሆነውን አጼ ዳዊት ክፍለ ጦር